ሊቨርፑል በውድድር ዓመቱ ለአራት ዋንጫ ሲገመት የነበረው ክለብ አሁን አንድ ዋንጫ ብቻ በእጁ የቀረ ይመስላል። በአንድ ሳምንት ልዩነት ከቻምፒየንስ ሊግ ውድድር ተሰናብቷል። የካራባኦ ካፕ ዋንጫንም አጥቷል። ሊቨርፑል ድንቅ የሆነ የውድድር ዓመትን ያሳለፈ ነው። ግን ሰሞንኛ የውጤት እጦቱ ቡድኑ የሁለት ዋና ዋንጫዎች ስንብቱ ምናልባት በእድለኝነት ነው ወይ የሊግ መሪነቱን ፈርጥጦ ሊጉን እየመራ ነው ያለው በብዙ ነጥብ ልዩነትና እንደዚያ ይሆን ወይ የሚል ጥያቄዎች በብዙዎች ሲነሳ እየሰማን ነው የምንገኘው። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ፣ ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። ከ29 ጨዋታ 70 ነጥብ የያዘው ቡድን ከተከታዩ በ12 ነጥብ ርቋል። 9 መርሃ ግብሮች ማግኘት ከሚገባቸው 27 ነጥብ ምናልባት 16ቱን ካሳኩ የፕሪሚየር ሊግ የክለቡን 20ኛ ዋንጫ ወደ ካዝናቸው ያስገባሉ። ይህንን ጥሩ ጊዜ እያሳለፈ የሚገኘው ሊቨርፑል ነው እንግዲህ ብዙዎች ከድል ጋር ያገናኙ የሚገኘው። ይህ የማህበራዊ ትስስር ገጾች ትንታኔ ነው። የማህበራዊ ትስስር ገጾች ዲስኮርስ ወደ መደበኛው መገናኛ ብዙሃንም ከሰሞኑ መምጣት ጀምሯል። ይባስ ብሎ ለአርነ ስሎት ጭምር ጥያቄ ቀርቦላቸው ነበር። ባለፈው ሊቨርፑል ሌሎች ከነርሱ በታች ያሉት ክለቦች በዋንጫ ፍክክሩ ላይ እንዳይዘልቁ በጣም ብዙ የሚባሉ ወሳኝ ተጫዋቾቻቸው ጉዳት ስለገጠማቸውና እናንተ ግን እነዚህ ተጫዋቾች ጉዳት ስላልደረሰባቸው ምናልባት እድለኛ አድርጓችሁ ይሆን ወይ እድል ነው ወይ ተብለው ተጠይቀው ነበርና ዋናው ቡድን አሰልጣኝ አርነ ስሎት ለዚህ ጥያቄ በጣም ኮስተር ባለ መንገድ ነበር ምላሽ የሰጡት። ተጫዋቾች በጤነኛና በፊትነስ አቋማቸው ላይ እንዲቆዩ የተሰራ ጠንካራ የሕክምና ስታፍ አባላቱንና የአሰልጣኝ ስታፍ አባላቱን ስራ የዘነጋ ጥያቄ ነው። ይሄ በውድድር ዓመቱ ደግሞ የገጠማቸውን የወሳኝ ተጫዋቾች ጉዳት ጭምር የረሳ ጥያቄ ነው። ለምሳሌ አሊሰን ቤከር ግብ ጠባቂው በወሳኝ የጨዋታ ምዕራፎች ላይ በጉዳት ምክንያት አልነበረም። ሰውየው በኮይቬን ኬልኸር አማካኝነት ለመጠቀም ተገደው ነበረ። ኢብራሂማ ኮናቴ፣ ዲዮጎ ዦታ፣ ኮነር ብራድሊ፣ ጆ ጎሜዝ ለብዙ ጊዜያት ከዋናው ቡድን በጉዳት ምክንያት የተገለሉ ተጫዋቾች ናቸው። እነዚህን ሁሉ የረሳ ጥያቄ ነው የደረሳቸው። ይሄ እድለቢስነት ተዘንግቶ ነበረ። ይባስ ብሎ ለአመታት በዋና አሰልጣኝነት የዘለቀውን ከዚያ ክረምት ላይ ከክለቡ የተለያየውን የርገን ክሎፕ ማጣታቸው የተዘነጋ ነው የመሰለው። በዝውውር መስኮቱ ማርቲን ዙቢሜንዲን ክረምት ላይ እሱን ለማስፈረም ረጅም ርቀት ተጉዘው ግን ሳይሳካላቸው እንደቀረ የረሳ ጥያቄ ነበረ። ፌዴሪኮ ኪየዛን ብቻ ይዞ ያጠናቀቀ ክለብ እንደነበረ በዝውውር መስኮቱ የዘነጋ ነው። ሊቨርፑል ከተመሳሳዩ በላይ ነው ያስመዘገበው። ከተመሳሳዮቹ በላይ አስመዝግቧል። በ29 የሊግ ጨዋታ አንድ ሽንፈት ብቻ ያስመዘገበው ቡድን ነው። ከ90 ነጥብ በላይ የማሳካት እድል አሁንም አላቸው። በዚህ የውድድር ዓመት በሌሎች ክለቦች ለመጠጋት እንኳን የከበዳቸውን አይነት ስታንዳርድ ሊቨርፑል ደረጃ አስቀምጧል። በዚህ የውድድር ዓመት በኤክስፔክትድ ጎል ወይንም ማስቆጠር በሚችሉት የኤክስጂ ልዩነት በውድድር ዓመቱ 39.8 አላቸው በሊጉ። አርሰናል ለውድድር ስናቀርበው ፕላስ 19.8 ነው የአርሰናል ኤክስጂ ማስቆጠር ይገባው የነበረ በውድድር ዓመቱ በኤክስጂ ቢመዘገብ። የኖቲንግሃም ፎረስት ሶስተኛ ደረጃ ላይ ያለው ክለብ ፕላስ 2.5 ወይንም 2 ጎል ያልበለጠ ነውና ይሄ የሚያሳየው ሊቨርፑል እድለኛነቱን ሳይሆን ጥንካሬውን ነው። ምን ያህል የግብ እድሎችን በብዛት እየፈጠረ እንዳለ፣ በተቃራኒው ደግሞ የሚቆጠርበት የጎል ብዛት እጅግ አነስተኛ እንደሆነ የሚያሳይ ነው። አርሰናል ከዚህ በኋላ ያሉትን ጨዋታዎች እስከ ግንቦት ድረስ ሁሉንም እንኳን ቢያሸንፍ የአርነ ስሎት ቡድን 20ኛ የሊግ ዋንጫውን ሊቨርፑል እንዲያሳካ 16 ነጥብ ብቻ ማሳካት በቂያቸው ነው። አምበሉ ቨርጂል ቫን ዳይክ ባለፈው እሁድ የመጀመሪያ ዋንጫቸውን ከተነጠቁ በኋላ ሲናገር አሁንም የኛ ትልቁ የሚባለው ሽልማት ትልቁ የሚባለው ዋንጫችን በእጃችን ሊገባ ትንሽ ይቀርዋል። ካራባኦ ካፕና ቻምፒየንስ ሊግ ቢያጡም እነርሱ ግን ትልቅ የሚባለውን ዋንጫቸውን ለማሳካት እድሉ እንዳላቸው ሲናገር ነበረ። ከነዚህ ያለፉት ከባድ አቁሳይ ሳምንታት በኋላ ግን የሊቨርፑል ባለቤቶች የፌንዌይ ስፖርት ግሩፕ ወይንም ኤፍኤስጂ የተባለ ይጠራል ዋና ስራ አስፈጻሚው የእግር ኳስ መሪው ማይክል ኤድዋርድስ፣ የስፖርቲንግ ዳይሬክተሩ ሪቻርድ ሂውስ እና ዋና አሰልጣኙ አርነ ስሎት ስለ ቀጣዩ የውድድር ዓመት ምልመላ እቅድ ማውጣት ጀምሯል። ቅርጽ ለማስያዝ
እንቅስቃሴ ጀምሯል። በቀጣይ የዝውውር መስኮት ሊቨርፑል አዳዲስ ለውጦች የግድ ይሉታል። ቡድኑ ከማንቸስተር ዩናይትድ ጋር በዋንጫ ብዛት በፕሪሚየር ሊጉ መስተካከል የሚችልበት ጊዜ ላይ ነው ያለው። 20ኛ ዋንጫቸውን ካነሱ ከዩናይትድ ጋር በፕሪሚየር ሊግ እኩል ለእኩል ይሆናሉ። ባለፈው ክረምት አርነ ስሎትና ሪቻርድ ሂውስ በዚህ ተስማምተው ነው የገቡት። በቀጣዩ ክረምት ብዙ ስራ አብረው እንደሚሰሩ ብዙ አዳዲስ ለውጦች እንደሚኖሩ ተማምነው ነው ወደ ስራ የገቡት። ከክሎፕ ዘመን በወረሱት ስብስብ ብቻ መቀጠል እንደማይፈልጉ ሰውየው አሳስበው ነው የገቡት። ለለውጥና ለእድገት የሚሆን ቦታ በሊቨርፑል ቤት እንዳለ ይታመናል። ስለዚህ እሱን አሁን ይጠቀሙበታል። ከዚህ ባለፈ የነዚህ ሁለት ሰዎች ማህተም ያረፈበት የራሳቸው የሆነ ቡድን መስራትን ፍላጎት አላቸው። በተወረሰ ቡድን ትልልቅ ስኬቶችን ማስመዝገብ ብዙም ኩራት የሚሰጥ ስላልሆነ ከሚደረጉ ለውጦች ውስጥ የግብ ጠባቂው ዲፓርትመንት ያንን ያህል ብዙ የሚያሳስብ ቦታ አይመስልም። አሊሰን ቤከር በዓለማችን ካሉ ምርጥ ግብ ጠባቂዎች አንደኛው ነው። ይሄ ብራዚላዊ በፓሪስ በፓርክ ደ ፕሪንስ የቻምፒየንስ ሊግ የጥሎ ማለፍ ጨዋታ ያሳየው ብቃት ለዚህ ምስክርነት ይሆናል። እንደው ከዚያ ጨዋታ በኋላ ዋና አሰልጣኙ አርነ ስሎት ሲናገሩ እኔ በህይወቴ ከብዙ ተጫዋቾች ጋር ሰርቻለሁ፣ እስካሁን ግን ከዓለማችን ምርጡ ግብ ጠባቂ ጋር መስራት አልቻልኩም ነበረ ሲሉ ነው የተናገሩት። እና የዓለማችን ምርጡ ግብ ጠባቂ ጋር አሁን እየሰራው ነው እያሉ ነው። የዓለማችን ምርጡ ግብ ጠባቂ አሊሰን ቤከር ነው እያሉ ነው ማለት ነው። ስለዚህ ብዙ ለውጥ ማድረግ አይጠበቅባቸውም። ለነገሩ እርሱም ቢሆን ከክለቡ የመውጣት ፍላጎት የለውም። በሊቨርፑል ቤት የመቆየት ፍላጎቱን ደጋግሞ አሳይቷል። በቀጣዩ ክረምት በእርግጥ ሊቨርፑልን የሚቀላቀል አዲስ ግብ ጠባቂ አለ። በ25 ሚሊዮን ፓውንድ ከቫሌንሲያ የጆርጂያዊውን ግብ ጠባቂ ጆርጂ ማማርዳሽቪሊን ወደ ቡድኑ ይቀላቅላሉ። ይሄ ተጫዋች ተጠባባቂ የመሆን ፍላጎት የለውም። ስለዚህ ጥሩ ፉክክር ለአሊሰን ቤከር ወደ ቡድኑ በመጣበት ጊዜ ይሰጧል ተብሎ ነው የሚጠበቀው። አሊሰን ቤከር ግን በቦታው ይቆያል የሚል እምነት አለ። ተፎካካሪ ግን መጥቶበታል። ማማርዳሽቪሊ ኩዊን ኬልኸር ከክለቡ ይለቃል ተብሎ በክረምቱ የሚጠበቅ ተጫዋች ነው። ይሄ ተጫዋች በሊቨርፑል አስፈላጊ ሆኖ በተጠራበት ጊዜ ሁሉ ምርጥ የሚባለውን ብቃቱን ሲያሳይ ቆይቷል። ኩዊን ኬልኸር ዋና ግብ ጠባቂ ሆኖ መሰለፍ ይፈልጋል። የ25 ዓመቱ ግብ ጠባቂ ብዙ ፈላጊዎች አሉት። ቀሪ ኮንትራት ግን አለው እና ቀሪ ኮንትራቱ የመጨረሻ ዓመት ላይ እየተዳረሰ ስለሆነ ሊቨርፑል በነጻ ይህንን ተጫዋች ከማጣት በክረምቱ ይሸጠዋል ተብሎ ይታሰባል። በሊቨርፑል ቤት ከሚኖሩ የግብ ጠባቂ ለውጦች አንደኛው የዚህ ተጫዋች ስንብት ነው። በሌላኛው ዲፓርትመንት የተከላካይ ስፍራ ላይ ስናመራ ቀኝ መስመር ላይ ትሬንት አሌክሳንደር አርኖልድ እንደታሰበው ወደ ሪያል ማድሪድ በነጻ የሚያመራ ከሆነ የመከላከሉ ዲፓርትመንት ብቻ ሳይሆን በሊቨርፑል የፈጠራ አቅሙ ላይ እጅግ ጉድለት ይፈጥራል። ትሬንት አሌክሳንደር አርኖልድ ዋነኛ የሊቨርፑል የፈጠራ የልብ ምት የሆነ ተጫዋች ነው። በዚህ ተጫዋች ምክንያት ሊቨርፑል እንዴት ብዙ እንደተጎዳ በካራባው ካፕ የፍጻሜ ጨዋታ ማየት በቂ ነው። በዚያ ጨዋታ የቡድኑ የፈጠራ አቅም በብዙ ተዳክሞ ነበር የተመለከትነው እና ትሬንት አሌክሳንደር አርኖልድ በክረምቱ የሚለቅ ከሆነ ለሊቨርፑል ብዙ ጉድለት ነው የሚሆነው። በእርግጥ ኮነር ብራድሊ አለ፣ ጥሩ ምክትል ሆኖ መጫወት ይችላል። የትሬንት አሌክሳንደር ጥሩ ምክትል ነው፣ ጥሩ ተተኪ ነው። ግን በተደጋጋሚ ጉዳቶች የሚያስቸግሩ ተጫዋች ሙሉ የውድድር ዓመት እርሱ ላይ እምነት ጥሎ ትሬንት አሌክሳንደር አርኖልድን ሸኝቶ ያለ ሌላ ተጫዋች መቀመጥ የማይሆን ቁማር ስለሆነ ይሄ ቦታም ሌላ ስራ የሚያስፈልገው ዲፓርትመንት ነው። የግራ መስመሩን ማጠናከር ሌላኛው አጀንዳ ነው። የ21 ዓመቱ የቦርንመዙ ተጫዋች ሚሎስ ኬርኬዝ በቀያዮቹ በብዛት አድናቆት ተችሮታል። ቼሪዎቹ ይህንን ተጫዋች ቦርንመዝ በ2023 15.5 ሚሊዮን ፓውንድ ከአዚያል ከማር ያዘዋወሩበት ዋጋ ነው። አሁን ለሊቨርፑል ለመሸጥ ቢያንስ ከ3 እጥፍ በላይ ዋጋ ይፈልጋሉ። አንድሪ ሮበርትሰን እና ኮስታስ ሲሚካስ በእርግጥ በግራ መስመር ቦታ ላይ የሚጫወቱ ተጫዋቾች ናቸው። ሮበርትሰን በቦታው የሚቀጥል ይመስላል። ነገር ግን ሲሚካስ ዋጋ ማውጣት የሚችል ተጫዋች ስለሆነ እድሜውም የገበያ ዋጋውም የተሻለ ስለሆነ በክረምቱ ሊሸጥ ይችላል ተብሎ የሚታሰበው ተጫዋች ነው። ሚሎስ ኬርኬዝ ግን ዋነኛ የዝውውር ኢላማቸው ይሆናል። የመሃል ተከላካዩ ቦታ ትልቁ ራስ ምታታቸው ነው። በቨርጂል ቫን ዳይክ መቆየትና መሄድ ላይ ይወሰናል የመሃል ተከላካዩ ዲፓርትመንት።
ስለዚህ ተጫዋቹ ያለው ነገር ደግሞ የተረጋገጠ አይደለም። ብዙዎች ቨርጂል ቫን ዳይክ ይቆያል ይላሉ። የተረጋገጠ ግን አስተያየት ተጫዋቹ እስካሁን ሰጥቷል አያውቅም። ቨርጂል ቫን ዳይክ ትቆያለህ ወይ ሲባል እስካሁን እርግጠኛ አይደለም። ኢብራሂማ ኮናቴ አለ፣ የመጨረሻ አንድ አመቱ ላይ እየደረሰ ነው። ከዚህ ተጫዋች ጋር ድርድር እያደረገ ነው ክለቡ። እስካሁን ድረስ ግን ስምምነት ላይ መድረስ አልቻለም። ስለዚህ የኢብራሂማ ኮናቴ የስምምነት ሁኔታም ቶሎ መደረስ አለበት። ሌላኛው ጆ ጎሜዝ ባለፈው ክረምት ክለቡን ለመልቀቅ በጣም ተቃርቦ የነበረ ተጫዋች ነው፣ ግን ተስማማና በክለቡ ለመቆየት ቻለ። የሃምስትሪንግ ቀዶ ጥገና አድርጓል። በማገገም ላይ ያለው እንግሊዛዊ ገና የመቆየቱ ነገር የተረጋገጠ አይሆንም። ስለዚህ ይሄ ሁሉ ያልረጋ ዲፓርትመንት አለበት የመሃል ተከላካዩ። ከሁሉ በበለጠ ግን የቨርጂል ቫን ዳይክ ነው የሚያሳስባቸው። ይሄ ተጫዋች ከቆየም ተተኪው ግን አብሮ መታሰብ እንዳለበት ሪቻርድ ሂውስ እና አርነ ስሎት ያውቃሉ። ስፖርቲንግ ዳይሬክተሩና አርነ ስሎት ሐምሌ ወር ላይ 34 አመት የሚሞላው ቨርጂል ቫን ዳይክ ገና እንደ ወጣት 25 እና 26 አመት ተጫዋች ለረጅም አመታት ለቡድኑ ግልጋሎት ይሰጣል ብለው በርሱ ላይ ቡድን ለመገንባት እምነት አይኖራቸውም። 34ን ደፍኗልና ስለዚህ ይሄም የሚያሳስባቸው ጉዳይ ነው። ከሁሉ ቦታዎች በተሻለ የአማካይ ስፍራው የተረጋጋ ይመስላል። በጣም ጥሩ እድሜ ላይ ያሉ ኮርቴት ወይንም አራትዮሽ አማካዮች ሊቨርፑል አለው። ሪያን ግራቨንበርሽ የ22 አመቱ ተጫዋች፣ ዶሚኒክ ሶቦዝላይ 24 አመት ላይ ያለ አማካይ፣ አሌክሲስ መካልስተር 26 እና ከርቲስ ጆንስ 24 ጥሩ እድሜ ላይ ያሉ ተጫዋቾች ናቸው። በጥልቀት 6 ቁጥር ሚና ላይ መጫወት የሚችል ተጫዋች ይፈልጉ ነበረ። ክረምት ላይ ዙቢሜንዲን ለማዛወር ብዙ ታግለዋል፣ ግን አልተሳካላቸውም። ፕላን ቢ አድርገው የያዙት ሪያን ግራቨንበርሽ ይህን ሁሉ የሚያስረሳ የውድድር አመት በመጀመሪያው አጋማሽ ላይ ማድረግ ችሏል። የመጀመሪያው አጋማሽ የሪያን ግራቨንበርሽ ብቃት 6 ቁጥር ሚና ላይ በብቃት መጫወት እንደሚችል ያሳየ ነው፣ ግን አጋዥ ይፈልጋል። ሙሉ የውድድር አመቱን በዚህ ተጫዋች ብቻ መጫወት በቂ እንዳልሆነ ያሳያል። አሁን እየተዳከመ መጥቷል። አሁን የጨዋታ መደራረብ ጉልበቱን እየበዘበዘው ነው እና ድክመቶች፣ ስህተቶች ከሪያን ግራቨንበርሽ እየተመለከትን ነው። ስለዚህ የሚያግዘው ተጫዋች የግድ ይላቸዋል። እዚህ ቦታ ላይ ሊጫወት የሚችለው ዋታሩ ኢንዶ ነው። ይሄ ተጫዋች በትልልቅ ጨዋታዎች ላይ ከተቀያሪ ወንበር እየተነሳ የተወሰኑ ደቂቃዎች እየተሰጡት ሲጫወት ነበረ። ነገር ግን ቋሚ አድርጎ ለመጠቀም አርነ ስሎት በዚህ ተጫዋች ላይ እምነት የላቸውም። ዘንድሮ ኤንዶ ቋሚ ሆኖ ከተሰለፈባቸው 6 ጨዋታዎች ውስጥ 5ቱ የዶሜስቲክ ካፕ ወይንም የሀገር ቤት የዋንጫ ጨዋታዎች ናቸው። ብዙ ግምት በሌላቸው በኤፍኤ ካፕና በካራባኦ ካፕ ላይ ነው ቋሚ የሆነ የተጫወተው። ሌላኛው ቋሚ ሆኖ የተሰለፈበት የቻምፒየንስ ሊግ ጨዋታ በመጨረሻው የፒኤስቪ መርሃ ግብር ወደ ጥሎ ማለፉ አንደኛ ሆኖ መሸጋገራቸውን ካረጋገጡ በኋላ ነው ዋታሩ ኢንዶን ቋሚ ያደረጉት። ስለዚህ እምነት የላቸውም ማለት ነው። ይህንን ተጫዋች በትልልቅ ጨዋታዎች ላይ ሙሉ ሲዝኑን ለመጠቀም አይፈልጉም። ደግሞ 32 አመቱ ላይ ደርሷል። ጃፓኖችም ቢሆኑ ተጫዋቹ በቂ የጨዋታ እድል ወደሚያገኝበት ቡድን እንዲሄድ ጫና እያደረጉ ነው። ይሄ ተጫዋች 2026 ዓለም ዋንጫ ከመድረሱ በፊት ለጃፓን በጥሩ ፊትነስ በጥሩ አቋም ላይ እንዲመጣላቸው በቂ የጨዋታ ጊዜ ማግኘት አለበትና ክለቡን ይልቀቅ እያሉ የመገናኛ ብዙሃን ከወደ ጃፓን ጫና እያደረሱበት ነው። ስለዚህ ተጫዋቹ ሊለቅ ይችላል። ያሰቡት ክረምት ላይ ያለሙት ማርቲን ዙቢሜንዲ ደግሞ ቀያዮቹን አልቀላቀልም ብሎ ካለ በኋላ አሁን የሪያል ሶሴዳዱ አማካይ ወደ ሚኬል አርቴታ ቡድን ወደ አርሰናል ለመምጣት በክረምት እንደተስማማ ዜናዎች እየወጡ ነው። ስለዚህ ይህንንም ተጫዋች ያጣሉ ማለት ነው። ሊቨርፑል በ6 ቁጥር ሚና ላይ መጫወት የሚችል ሌላ ተጫዋች በክረምት ላይ የመመልመልና የማሳመን ትልቅ ኃላፊነት አለባቸው። ሌላው የሃርቪ ኤሊየት ጉዳይ ነው። የ21 አመቱ ተጫዋች በኤርገን ክሎፕ ዘመን በጣም ብዙ የመጫወት እድል ከተሰጣቸው ተጫዋቾች መካከል አንደኛው ነው። የኤርገን ክሎፕ ከለቀቁ በኋላ ግን በቋሚ ተሰላፊነት እድልን በአርነ ስሎት ቡድን ውስጥ ማግኘት ቸግሮታል። አንደኛው ጉዳት ነው፣ ሌላኛው ፉክክር። ብዙ ተፎካካሪዎች አሉት። ሰውየው ያንን ኮርቴት ወይንም የአራትዮሽ ጽምረት መበተን አይፈልጉም። የሪያን ግራቨንበርሽ፣ የከርቲስ ጆንስ፣ የሶቦዝላይና የማካልስተርን። ስለዚህ የኤሊየትም ጉዳይ ሌላ ያሳስባቸዋል። ሌላው ከመልስ ይልቅ በጣም ብዙ ጥያቄ ያለበት የሊቨርፑል ዲፓርትመንት የአጥቂ ስፍራው ነው። አሁን ድረስ መሐመድ ሳላህ ይለቃል ወይስ ይቆያል አልታወቀም። የሳውዲ አረቢያ ሊግ ይሄንን ተጫዋች ይፈልጓል። በጣም ከፍ ያለ ገንዘብ አቅርቦለታል።
ሳላ በዚህ ውድድር ዓመት በ43 ጨዋታ 32 ጎልና 22 ለጎል የሚሆኑ ኳሶችን ያቀበለ ተጫዋች ነው። 54 ጎሎች ላይ በ43 ጨዋታ ተሰልፏል። ይሄንን ተጫዋች በአንድ ተጫዋች አይተኩትም። ከተኩትም ደግሞ በአንድ ተጫዋች በጣም ውድ በሆነ ዋጋ በጣም ትልቅ የሚባል ፕሮሊፊክ ተጫዋች መሆን አለበት። ይሄንን ደግሞ ኤፍኤስጂ የፌንዌይ ስፖርትስ ግሩፕ የማድረግ ዝግጁነት የለውም። ስለዚህ ይሄን ጉዳይ ያሳስባቸዋል። አዲስ የ9 ቁጥር ተጫዋች የሚፈልጉ ይመስላል። ዳርዊን ኑኔዝ በ13 ጨዋታ 1 ጎል ያገባ ተጫዋች ነው። ዲዮጎ ጆታ ባለፉት 10 ጨዋታዎች ጎል አላገባም። ይሄም ያሳስባቸዋል። የኒውካስል ዩናይትዱን አሌክዛንደር ኢዛክ ይፈልጉታል ብሏል። ከቀናቶች በፊት ፋብሪዚዮ ሮማኖ ይዞ በወጣው ሀተታ ሊቨርፑል የኒውካስሉ ተጫዋች አድናቂ ነው ተብሏል። ኒውካስሎች ደግሞ በአደባባይ በይፋም እየወጡ በፕራይቬትም ደግሞ በውስጥ ንግግርም በፍጹም ይህንን ተጫዋች የመልቀቅ ፍላጎት እንደሌላቸው እየተናገሩ ነው። ከለቀቁትም ደግሞ በጣም ውድ በሆነ ዋጋ ነው። ደግሞ የአሌክዛንደር ኢዛክ ፈላጊ ሊቨርፑል ብቻም አይደለም፣ አርሰናልም አይንጥለውባቸዋል። ሉዊስ ዲያዝ ነገር የተረጋገጠ አይደለም። ተጫዋቹ ይሄ ኮሎምቢያዊ ተጫዋች በባርሴሎና ይፈለጋል። ባርሴሎናዎች ፍላጎት እንዳላቸው ይነገራል። ግን በሊቨርፑል ቤት ጥሩ የውድድር ዓመት ያሳያል። ወጥ አቋም ግን የለውም። ወጥ ሆኖ ሲያገለግላቸው የነበረው ኮዲ ሃክፖ ነው። የእርሱ ነገር እንኳን ብዙ ያሳስባቸዋል። ፌዴሪኮ ኪየዛ ባለፈው ክረምት ክለቡን የተቀላቀለው ተጫዋች 25 ደቂቃ ብቻ ነው የሊግ እግር ኳስ ያደረገው። ስለዚህ ይሄ ጣሊያናዊ የመጀመሪያ ዓመቱን መላመድ ባቃተው የውድድር ዓመት ቀጣይ የውድድር ዓመት ግን ቋሚ ሆኖ ለመሰለፍ በደንብ መላመድና ቦታውን ማሳለፍ ቦታውን እምነት እንዲጣልበት ማድረግ አለበት። ለሊቨርፑል የሳላህና የቨርጂል ቫን ዳይክ ነገር ትልቁ ራስ ምታታቸው ሆኖ በክረምቱ ይቆያል። ከዛ ባለፈ ደግሞ በጀት ሌላኛው ጥያቄያቸው ነው። በእርግጥ ከተለያዩ ቦታዎች በጀት ፈንድ አሰባስበዋል። ከአዲዳስ ትልቅ የሚባል ስፖንሰርሺፕ ስምምነት ፈርመዋል። የፕሪሚየር ሊግ ዋንጫን ማንሳት የሚችሉ ከሆነ የሚያገኙት ክፍያ አለ። ደግሞ አዲስ ፎርማት በያዘው በቻምፒየንስ ሊግ እስከ ጥሎ ማለፍ የደረሰው ሊቨርፑል ከዚያም ያገኘው ገንዘብ አለ። ስለዚህ ሰልፍ ሰስቴኒንግ ወይንም ራሱን ማስተዳደር የሚችል ቡድን ነው የምንገነባው የሚሉት ኤፍኤስጂዎች ራሱ ክለቡ ባመጣው ገንዘብ ነው ወጪ የምናደርገው እንጂ ከራሳችን ኪስ የምናወጣው ገንዘብ የለም የሚሉት ኤፍኤስጂዎች አሁን ራሱ ክለቡ የሰራው ገንዘብ አለ። በክረምቱ ይሄንን ገንዘብ የሚጠቀሙበትን መንገድ ገና ካሁኑ አሰልጣኙ አርነ ስሎት እና የስፖርቲንግ ዲፓርትመንቱ ሂውስ ከሌሎች ባለሙያዎች ጋር እየተማከሩበት ነው። ካሁኑ ብዙ ስራዎችን ለመስራት ውጥን እየያዙበት ይገኛል። እንግዲህ የክረምት ጊዜ ለሊቨርፑል በጣም ቢዚ የሆነ ክረምት እንደሚያሳልፉ በድፍረት መናገር ይቻላል። እዚሁ ጋር እናብቃ። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ።